ታውቃለህ። አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬክ መቀጠል የምችለው? እኔ እናንተ ስንጓደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው አይደል እንዴ ወደፊት መኖር የምንችለው? ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። ገባህ አይደል? ግን እኔ ብቻ እየፈለኩ እኔ ብቻ እየወደድኩ አንተ ምላሽክ እኔን አለመውደድ እኔን አለማክበር ገባ እኔ ባለውበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብሽ ብዙ ነገሮችን እኮ ችዬ መጥቻለሁ። ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም ባንተ በኩል ነው ሰት የምትፈጠረው። ሁልጊዜም አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተ ነው የምትወደኝ፣ የምታፈቅረኝ፣ የምታከብረኝ ከሆነ ወንድ ልጅ ነህ። ብዙ ማሳየት የምትፈልገውን ነገር ለኔ ማሳየት ይችል ነበረ። ገባህ አይደል? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትናንትና እንኳን እንለያይ ብዬክ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበር ወይ ትደውልልኝ ነበር። አይ ዶንት ኖ እኔ እንጃ ብቻ ሄርሚ፣ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔ እናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁኝ፣ ችግር የለውም። በቃ የኔን ጉዳት ይሄን ለወጥቼ ሚዲያ ላይ መናገር አይጠበቅብኝም፣ ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን የሚያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ካንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለሽ ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይኝ ይሄን ማስገድድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ ምችል። አሁን እዚች ጋር ምን አለ መሰለ አብርሽ፣ እቺ ልጅ ተሰምቷታል። የተሰማት በምንድን ነው? ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒም ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይሄን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድነው እሷ ያንን ነገር ግን እሷን አስከፍቷታል። እሺ ቡዜ፣ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች፣ የሁሉ ነገር ያደረጉት ኤፍሬም እና ሩታ ከሆነ ኤፍሬም እና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምን ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም ማቆ ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ ላንተ